من بعده من جند من السماء وما كنا منزلين إن كانت إلا صيحة واحدة فإذا هم خامدون يا حسرة على العباد ما يأتيهم من رسول إلا كانوا به يستهزئون ألم يروا كما أهلكنا قبلهم من القرون أنهم إليهم لا يرجعون وإن كل لما جميع لدينا محضرون وآية لهم الأرض الميتة أحييناها وأخرجنا منها حبا فمنه يأكلون وجعلنا فيها جنات من نخيل وعناب وفجرنا فيها من العيون. أمباسادر حسن تاج بالله عند هنا السوّج بزمن عندي مكسّتو سو عينت ناتشو ለሙስሊሙ ህብረተሰብ ብቻ ሳይሆን ለአጠቃላይ ለሀገር ትልቅ ሀብት የነበሩ ትልቅ ሪሶርስ የነበሩ ታሪክም ጥበብም ሃይማኖትም ሁሉንም ነገር የሚያውቁ ትልቅ ሰው ናቸው ያው እንደ አይነት ትልቅ የሀገር ሀብት ናቸው ከዛ ውጪ ማለት አይቻልም ሐጅ ሙፍቲ ያው መርሃቸው ይታወቃል ብዙ ጊዜ የሚነገር መርሃቸው አለ ሰውነት ይቀድማል የሚል ሰውነት ይቀድማል እሳቸው የሚናገሩበት መንፈስ ከየትኛውም ነገር ከሃይማኖት ባውንደሪዎች ከዘር ባውንደሪዎች ከሌሎችም የሰው ልጅ ራሱ ያበጃቸው ሰው ሰራሽ መስመሮች ሁሉ አሉ ከነሱ ሁሉ በላይ ሰውነት ይቀድማል ሰውነት ሁሉንም ነገር አቅፎ ይዛል ነው ይሄ ነው መሰረታዊ መልእክታቸው ኢሰንስ ከዛ በኋላ ሌሎች ነገሮች ማብራሪያ ናቸውና ህይወታቸውን በአጠቃላይ ስለ ሰውነት ሲያስተምሩ ስለ አንድ ሃይማኖት አይደለም ስለ ሰውነት ነው ሲያስተምሩ የኖሩት ስነ ምግባር ነው ሲያስተምሩ የኖሩትና ከሃይማኖት በላይ ከፍ ብለው የሁሉም አባት ሆነው ነው የኖሩትና ይሄ ትልቁ መርሃቸው ነው ለህዝቡም በአጠቃላይ የተከታዮቻቸውም ተማሪዎቻቸውም የምእመኑም ሙስሊሙም ክርስቲያኑም ይሄ ትልቅ ሞቶ ነው በነገራችን ላይ በአሁኑ ዘመን በተለይ ሰዎች በተለያየ መንገድ ባስተሳሰብ በዘር በሃይማኖት በተለያየ በአይዲዮሎጂ ተከፋፍለው እርስ በርስ በሚናቆሩበት ዓለም ውስጥ እንዲህ አይነት የሰው ልጅ ኢሰንስ መሰረት የሚያሳይ መልእክት የያዘ አባት ትልቅ ነገር ነውና ሁላችንም ልንከተለውና አሁን ወደፊት ካለው አሁን ካለንበት ተጨባጭ በዚህ መልእክት አስኳል መልእክት ይዘት በሱ አስተሳሰብ ነው ልንወጣ የምንችለውና ይሄ በጣም ትልቅ መልእክት ነው ይሄን ያው የሳቸው መገለጫ ነው ብዙ መተንተን ያለበት ነው በነገራችን ላይ ሰውነት ይቀድማል ብዙ ቮሊዩም መጽሐፍ የሚወጣው እንትን ነው ንግግር ነው በጣም አጭር ግን በጣም ብዙ ማለት ይቻላል በሱ ላይ ለ60 አመታት ያክል ቁርአንን በማስተማር አሳልፈዋል ሃይማኖቱን በማስተማር ህይወታቸው በአጠቃላይ በጸሎትና በቁርአን ያለፈ ሰው ናቸው ቁርአንን በማስተማር ሃይማኖትን በማስተማር ስነ ምግባርን በማስተማር ያሳለፉ ሰው ናቸውና በጣም ውጤታማ ስኬታማ የሚባል የሚያስቀና አይነት ህይወት ነው ሌላ ነገር የላቸውም በህይወታቸውና ይሄ በጣም የሚያስቀና ነገር ነው እንደዛ ነው ያሳለፉትና ሁሌም ግን ከድሮ ጀምሮ ስለ ሰውነት ሲያስተምሩ ነው የነበሩት የተለየ ሃይማኖት ዲኖሚኔሽን ውስጥ አይደሉም አጠቃላይ የሰው ልጅ ማፍቀር እንዳለብን ከሰው ልጅ አልፎ እንስሳትን እንኳን ማፍቀር እንዳለብን ከእንስሳት አልፎ ዓለምን ግዑዛን እንኳን ያምላክ ፍጡራን ናቸው ራሳቸውን የፈጠሩ አይደሉምና እንዲሁ ነው የፈጠራቸው አምላክ ስለሆነ በዛ መልኩ እነሱን አጠቃላይ ፍጡራንን ማፍቀርና መውደድ ማክበር እንዳለብን አስተምረው ነው ያለፉት ሼህ አብዱል ሐሚድ አህመድ አባ ጆቢር በቀድሞ የኢትዮጵያ እስልምና ጠቅላይ ምክር ቤት ስራ አስፈጻሚና በአሁን ደግሞ የቀብሩ በኢትዮጵያ እስልምና ጠቅላይ ምክር ቤት በቀብሩ የአስፈጻሚ ኮሚቴ ነኝ እንደዚሁም በኢትዮጵያ ሃይማኖት ተቋማት ቦርድ አባል ነኝ ለኢትዮጵያ ሙስሊሞች ትልቅ አበርክቶ ነው ያደረጉት ትልቅ አስተዋጽኦ ነው ያደረጉት በሳቸው ጊዜ ነው ሰፊው እስልምና ተነቃቅቶ ትልቅ እድል ማግኘት የቻለው እንደዚሁም ደግሞ በኢትዮጵያ ሃይማኖት ተቋማት ከሌሎች ቤተ እምነቶች ጋር እጅ ለእጅ በመያያዝ በደንብ ሰፋ አድርገው በመስራት ከሌሎች ቤተ እምነቶች ጋር እንዴት አብረን መስራት እንደምንችልና እንዴት ለልማት በአንድ ላይ መቆም እንደምንችል በደንብ ከሳቸው ተምረናል ህዝቡ ይወዳቸዋል እንደ ጠቅላይ ምክር ቤቱም እጅግ በጣም ይወደዳሉ ለወጣቶችም ትልቅ አራያ ናቸው ሰፊው ህብረተሰብ ከሳቸው ብዙ የሚማረው ነገር አለ ከልጅነታቸው ከወጣትነታቸው ከጉልማስነታቸው ጀምሮ ዕውቀትን በመማር በተለያዩ መሻይኾች ሰፊ ዕውቀት ቀስመዋል ሙፍቲ ናቸው
በእስልምና ታሪክ ውስጥ ሰፊ ብያኔ የሚሰጡ ማለት ነው። ማንኛውም ዘመናዊ ሆኖ እንኳን ጥያቄ ቢመጣ ብያኔ መስጠት የሚችሉ ሊቃውንት ናቸው። ስለዚህ አላህ ምህረት እንዲያደርግላቸውና እኛም ደግሞ የሳቸውን ፈለግ ተከትለን ህዝበ ሙስሊሙን ለጥሩ ቦታ ማድረስ እንዳለብን እቺን ለመምከር ፈልጋለሁ። ለሀገር ያላቸው ሰላም እጅግ በጣም ሰፊ ነበረ። ሰው በሰላም እንዲኖር በሀገራችን ላይ ጦርነት እንዲቆም ሰው መገዳደል እንዲያቆም ተተኪ የሌለው የሰው ደምና እንደዚሁም ደግሞ የሰው ንብረት እንዳይወድም በጣም አንቀጽ በማምጣት ከቁርአንና ከሐዲስ ይመክሩ ነበር። በሰው አእምሮ ውስጥም ያለው ትልቁ ይህ ነው ሰው ይቀድማል የሚል። ስለዚህ የሰው ልጅን አላህ የፈጠረው በእጁ ስለሆነ የሰው ልጅ መከበር እንዳለበት፣ ሰው መሞት እንደሌለበት፣ ንብረት መውደም እንደሌለበት ይሄን በሰፊው ያስተምሩ ነበር። በሰላም ጉዳይ ላይ ሰፊ ትምህርት ሲሰጡ ነበር። ወጣቱ ትውልድ ከሳቸው ብዙ መቅሰም አለበት። ሃይማኖታዊም መንፈሳዊም እንደዚሁም ከሌሎች ቤተ እምነቶች ጋር አብራ እንዴት መኖር እንደምንችል እንደዚሁም ደግሞ ለሀገር ልማት መቆም እንዳለብን ሀገርን መጠበቅ እንዳለብን ከሳቸው ልዩ የሆነ ዕውቀት መቅሰምና መቀጠል መቻል አለበት። ያሲን ሰልማን እባላለሁ። አንዋር መስጊድ አካባቢ ነው። ሙፍቲ መግለጽ እጅግ በጣም ነው የሚከብደው። ሙፍቲ አንድ ሰው አይደሉም። የሀገር አለኝታ የሀገር ዋርካ ነበሩ። ሙፍቲ አንድ መድረክ ላይ ሲቆሙ ሰው በማየት ብቻ ኢማኑ ይጨምራል። እንዲህ ያሉ ሰዎችን አላህ በቁርአን ሲገልጻቸው የአላህ ወልዮች ናቸው። እነለዚነ አመኑ ወዐሚሉ ሷሊሓት ይላል አላህ። እነዛ ያመኑና መልካም ስራ የሰሩ ሰዎች ሰየጅዐሉ ለሁም ረሕማኑ ውዳ አላህም ይወዳቸዋል፣ ሰውም ላይ ፍቅርን እንዲወደዱ ያደርጋቸዋል። ሙፍቲ ማለት በእኔ አመለካከት ያለምንም ማስታወቂያ ድፍን ኢትዮጵያ ህዝብ ሃይማኖት ሳይለይ ብሔር ሳይለይ ህፃን ሴት ወንዱ ሁሉም ይወዳቸዋል። ምንድነው ይሄ ብለን እንደው ስንመራመር አላህ ጋር የመወደዳቸው ምልክት ነው። የአላህ ሰዎች እነሱን ስታያቸው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ኢዛ ሩኡ ذكر አላህን ያስታውሱሃል፣ ኢማንም ይጨምሩልሃል ገና ስታያቸው። ቁርአን ናቸው ማለት ነው። እና አንድ ጊዜ ሸህ መሐመድ ሰቢ ሲናገሩ ሰምቻለሁ። ያው እዚህ ሰፈር በኒ ደረሳቸው ናቸው። ሙፍቲ ማለት የኢትዮጵያ ኢብን ከሲር ማለት ነው። ኢብን ከሲር ማለት ትልቅ የተፍሲር ኪታብ ነው። እና እንደዛ ሲገልጿቸው ሰምቻለሁ። እና ሙፍቲን እኔ በኔ አቅም እንደው ለመግለጽ በጣም ይከብደኛል። ሌላው ደግሞ ትልቁ ኳሊቲያቸው ባለስልጣን ይጥራቸው፣ ትንንሽ ልጆች ይጥሯቸው፣ ወጣቶች ይጥሯቸው፣ መውሊድ አለበት በተባለበት እንደው ኮሳሳ ጎጆ እንኳን ብትሆን እሺ ብለው ነው የሚሄዱት። የሆነ ፕሮቶኮል እንድጠብቅ እዚህ እንዴት እሄዳለሁ አይሉ። እኔ በራሴም ቤት ስላየሁኝ ቤቴ ጠርቻቸው በክብር መተው ታመው እንኳን እየተጎተቱ ነበር የሚመጡት። ናሳቸውን ማን ይተካል የሚለው አላህ ባሪያ ሞልቶታል። ወደፊት መቼም አላህ ይተካልን። የዚህ ክፍለ ዘመን እንደው ምርጥ ሰው ናቸው ብል ማጋነን አይሆንብኝም። ሁሌም መድረክ ሲሰጣቸው ሰላም አንድነት የሚለው ነው ሁሌ የሚገልጹት። ለሀገር ሰላም ሙፍቲ ማለት በቃ አንድ የሰላም እንደው መልእክተኛ ነበሩ ማለት ገልጻለሁ። የሀገር ሽማግሌ አስታራቂ በሄዱበት ሁሉ ሽምግልና እንኳን አንድ ሰው ሀገር ላይ ትልቅ ሲከብደው ሙፍቲ ስልክ ከደወሉለት አለቀ በቃ ሁሉ ነገር እሺ የሚባሉ አንቱ የሚባሉ ትልቅ አባት ነበሩ። ኢትዮጵያ ትልቅ አባት ነው ያጣችው። ለሁሉም አላህ ሰብር አላህ ይስጠው። እሳቸውንም ለጀነት አላህ ያርጋቸው እላለሁ። ኡስታዝ አህመድ እስማኤል እባላለሁ። በጦር ኃይሎች አካባቢ ያለ መስጂድ ኢማምና ኸጢብ ነኝ። ሙፍቲ ማለት ያው ከልጅነት የሚያሳደጉኝ ናቸው። በጉርብትናም ቅርብ ነን። ከነሱ ልጆችም ጋር አብረን የተማርነው እንደ ቤተሰብ የምናያቸው ያስተማሩን ሁሉ ጊዜ እነሱን እያየን ያደግነው። ስለዚህ ሙፍቲ ማለት እዝነትን ያዙ፣ ለሰው የሚራሩ፣ ሰውን የሚያቀርቡ፣ ሰው በሰውነቱ የሚያከብሩት እንጂ እከሌ ነው ብለው ማያዩት ለሁሉም አባት ናቸው። በሐቂቀተን ይሄ እንዴ ለማስመሰል አይደለም። ሁሉም ያቀ ከነሱ ህይወት ጋር የኖረ ሰው ሙስሊም ይሁን ከሙስሊም ውጭ ይሁን ማንኛውንም ሰው ክብር የሚሰጡ ትልቅ ሰው ናቸው። እንደ ሀገር በቃ እንደ ዋርካ የነበሩ ሰው ናቸው። ወላሂ ከልባችን የሆነ አዘን ላይ ነው ያለነው ቢልሐቂቃ። አሁንም አላህ የጀነት አላህ ያርግልን፣ እኛም ሰብርም እናደርጋለን ያድርገን እንጂ ሙፍቲን እንደዚህ በመግለጽ አልችልም። በብዙ ነገር ላይ አብረን ኖረናል። አብረን
والله ሀገር ላይ በጣም የሰሩ ትልቁ እነሱ ናቸው በሰላም ጉዳይ ከማንም ጋር ያለውን ሰላም በመፍጠር መከባበርን የእምነት አንድነት የሃይማኖት መከባበር የሰው ልጅ ክብር እንዲጠበቅ ሀገር ላይ መዋደድ እንዲመጣ ይሁን ላይ ሰላምን ጥረት ዛሬ ብቻ ሳይሆን ሙሉ እድሜያቸውንም ሲሰሩ የነበሩ ትልቅ ሰው ናቸው እና ዛሬ ጊዜ በዛሬ ቀን ለኛ ብቻ ሳይሆን እንደ ዓለም ደረጃ ትልቅ ሰው ነው ያጣነው ወላሂ ወደፊት ትውልዱ መማር ያለበት የነሱን ፈለግ ማየት አለበት ቻይነታቸው እዝነት ለሰው መራራት ለሰላም ያላቸው ለወንድም ያላቸው ክብር እርስ በርስ ውዴታ ያላቸው ይሄን ነገር ከነሱ ወስዶ ኢንሻአላህ የነሱን ስነ ምግባር ይዞ ቢኖር ኢንሻአላህ ይሄንን መልእክት እናስተላልፋለን